የአረብ እድሜ ለአረብ ቤት የአረብ ቤቴን አጥድቼ ስራዬን ሰርቼ ልጆችን ይዤ በ100 ሚሆን በ200 ሚሆን እስከ ልጆች የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ። እንግዲህ ብዙ መስሎኝ ብዙ ነው ብዬ ያሰብኩት ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ ሳላቅ ብሬ ድራሹ ጠፍቶ በቃ ሳየው አካውንቴ ዜሮ ሲሆን ተመልሼ ሱማያ የሚያዋጣሽ የመን ነው ብዬ ወደ የመን ይውላችሁ ግሬና ውጪ ብዬ መጣው ማለት ነው። ምክንያቱም አረብ ቤት ገብቼ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደና አረብ እስከ ልጅ 2 ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ እንደ ከተመላላሽ ራሱ እንደዚህ የሚያስገቡ እንደዚህ ቀጥታ ማለት ነው። እንደዛ አይነት ስራ ካለ እገባለሁ ሰራለሁ እስከ ልጆች ማለት ነው። ቀጥታ የነ ስራ የምሰራው ምንም ችግር የለውም። ሰራለሁ ስራ ፈልጉ። እንግዲህ ውድ ቤተሰብ ትናንትና በሱምያ ቪዲዮ ሰርቼ ነበረ። ሂዳለች አልሄደችም፣ እርግጠኛ ሂዳለች አልሄደችም በሚለው እንግዲህ ቪዲዮ ሰርቼ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም እያልኩ እንግዲህ ያው ትናንትና ቪዲዮ እንደሰራሁ ታውቃላችሁ። ሱምያ ሂዳለች የመን ሂዳለች አልሄደችም እንግዲህ በሚለው ቪዲዮ ሰርቼ ነበር። ያ ቪዲዮ ደግሞ እንግዲህ ያው እሷ ካለችበት የቦታ ሁኔታ እርግጠኛ ለመሆን ራሱ በጣም አስቸጋሪ ነበር። ያው ክላስ ውስጥ ሆና ነው ቪዲዮ የሰራቸው ማለት ነው። የት እንዳለች ራሱ ብዙም አይገልጽም ነበር። ዛሬ ግን እርግጠኛ የመን መሄዷን ያው ከሰራችው ቪዲዮ አኳያ ያለችበትን ቦታ አይተን ያው መሄዷን አረጋግጠናል ማለት ነው። ያው ባህሩ አካባቢ ሂዳ ነው ቪዲዮ የሰራቸው ማለት ነው። ቪዲዮውን ታላያችሁ እንዲሁ ገብታችሁ ማየት ትችላላችሁ ውድ ቤተሰብ። እና በጣም ከባድ ነው ካወራችን እንግዲህ ሁኔታ በጣም ከባድ ነው። ሁለት አረብ ቤት ምናምን እንኳን በአሁኑ ሰዓት እንኳን ለሁለት እና ለአንድ ራሱ በጣም ይከብዳል ማለት ነው። እና ይህን ስራችሁ ነው ውድ ቤተሰብ። እና እዛ አካባቢ ያላችሁ ኢትዮጵያኖች ስራ ፈልጉልኝ ከሰማችሁ በተመላላሽም ሆነ በምንም እንግዲህ ስራ ፈልጉልኝ ምናምን ብላለች። እንግዲህ ያወራችን በጣም እውነት ከሆነ እንግዲህ ብቻ ከባድ ነው ያለችበትን ሁኔታ ያው ነግራናለች ማለት ነው። እንዲሁም ደግሞ ከሷ ልትማሩት የሚገባ ነገር ብዙ ነገር ሊኖር ይችላል ማለት ነው እህቶቼ እንዲሁም ወንድሞች ማለት ነው። ያው ኢትዮጵያ ስንገባ ገንዘብ ያጠቃቀም ሁኔታ አሁን እሷ ያለችን ያልቃል ብዬም አላሰብኩም ነበረ። ያው ሲያልቅ ወደ የመን ሊያሰድደኝ ይችላል ምናምን ያለችው እንግዲህ ይሄን ነገር አጠቃቀም ልትማሩበት ይገባል ማለት ነው። ስለዚህ አሁን እሷ እንግዲህ የመን የሄድኩበት ምክንያት ይሄ ነው ያለችው እንግዲህ። ስለዚህ በምን አይነት ሁኔታ ለኢትዮጵያ ገባች፣ በምን አይነት ሁኔታ ደግሞ ወደ የመን ልትመጣ ቻለች በሚለው እንግዲህ ከመጀመሪያ እስከ መጨረሻ ድረስ ቪዲዮ ሰርታለች ማለት ነው። እስቲ አብረን ወደ ቪዲዮ እንየው። የአረብ እድሜ ለአረብ ቤት የአረብ ቤቴን አጥድቼ ስራዬን ሰርቼ ልጆችን ይዤ በ100 ሚሆን በ200 ሚሆን እስከ ልጆች የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ያው እንግዲህ እንደምታውቁት ኢትዮጵያ ሄጄ ነበረ። ከኢትዮጵያ እንግዲህ ተመልሻለሁ ማለት ነው። እንግዲህ የት ነው ያለሁት የሚለው ነግራችኋለሁ። ኢትዮጵያ በጣም ደስ ይል ነበረ። ከቤተሰቦቼ ጋር የናፈኳቸውን ቤተሰቦችን ከስንት አመት በኋላ ተገናኘን። አልጠገብኳቸውም። እንደዚሁም ታውቃላችሁ ቆይታችሁ ስትሄዱ ቤተሰብ ጋር የቤተሰብ ናፍቆት ተሎ አይወጣም ማለት ነው። ግን ያው እንግዲህ ምን አደርጋለሁ የቤተሰቦችን ናፍቆት እንግዲህ እንደዚህ በፎቶ እያየሁኝ ምናምን ተጽናናለሁ ማለት ነው።
እና የት ነው ያለሽው ለምትሉት ማለት ነው ጥያቄ እንደሆነባችሁ አሁን የምገኘው አደን ነው ማለት ነው። ተመልሼ መጥቼ ነው ወደዚህ። ያው እንግዲህ እንደ ኢትዮጵያ ስትሄዱ ብዙ ነገር አለ፣ ብዙ ወጪ አለ። ሆቴሉ ምኑም ከአደን ጀምሮ ነበረ ማለት ነው። መጀመሪያ እዚህ ሹቃ መፍሩሽ ራሱ ይዤ ነበረ እና ማለት ነው። እኔ ያው እንግዲህ አደን ነው የምገኘው ማለት ነው። ያው ባህሩ እንደምታዩት ያው ባህሩ ያስታውቃል አደን እንዳለት ማለት ነው። የኛ ልጆች የሚያልቁበት ባህር ነው ይሄ። የከተማው ባህር ነው በነገራችን ላይ ማለት ነው። ሰው ሩካብ ነው ምናምን የሚባል የሚወርዱበት አይደለም። እና ለማንኛውም እንግዲህ ኢትዮጵያ ላይ ያው ብዙ ወጪ አለ፣ ምን አለ ከቤተሰብ ጋር ስትገናኙ እንደዚሁ በየሆቴሉ ሲሄድ ምን ስል እንግዲህ ብዙ መስሎኝ ብዙ ነው ብዬ ያሰብኩት ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ ሳላቅ ብሬ ድራሹ ጠፍቶ በቃ ሳየው አካውንቴ ዜሮ ሲሆን ተመልሼ ሱማያ የሚያዋጣሽ የመን ነው ብዬ ወደ የመን የሁላችሁ ግሬን አውጪ ብዬ መጣሁ ማለት ነው። እንግዲህ አይታችኋል ሳይድ ምን እንዳሰበ። እኔ ልጆችን ሰጥቼ ከምሰቃይ ልጆችን ሰጥቼ ለሷም ገና ምን መታቻቸው አልመታቻቸው ያልኩ ከማስብ ልጆችን እጄ ወደ የመን ልምጣ ብያሰብኩ ማለት ነው። ምክንያቱም እዚህ መጥቼ ስራ ፈልጌ ስራ ገብቼ ከልጆቼ ጋር ሆኜ ስራዬን እየሰራሁኝ ብኖር ይሻለኛል። ልጆችን ሳይድ ወስዶብኝ ከምሰቃይ ለሱ ሰጥቼ ገና መልስልኝ አትመልስልኝ እንደገና ደግሞ ለያቸው ነገ ላያሳየኝ ራሱ ይችላል ማለት ነው። ስለዚህ ከዚህ በላይ ስለሆነ የምሰቃየው ሳይድ ልጆችን ብሰጥ ስለዚህ የፈለገው ነገር ቢሆን እና ማለት ነው። እዚህ ራሱ መጥቼ ልጆቹ ትንሽ ቢንቢ ምናምን ነከስ አድርጎብኝ ነበረ ማለት ነው። ላይ ደግሞ እዚህ ምዛም ስል አየሩ እየተቀያየረባቸው ነው። እዚህ ከሰና አደን ስመጣ ከአደን ኢትዮጵያ ሲሄድ አየሩ በጣም እየተቀያየረባቸው ከኢትዮጵያ ወደ አደን ስመለስ አየሩን ሊለምዱት አልቻሉም፣ እየተቀያየረባቸው ማለት ነው። እና አሁን ለምን አርፌ አንድ ቦታ አልቀመጥም ብያሰብኩ ማለት ነው። ያው እንግዲህ ከዚህ በኋላ ሳይድም ስለመረረው አይከታተለኝም ማለት ነው። እኔም በቃ አስጠላኝ ማለት ነው። ቁጭ ብዬ እንደዚህ እሱን እዚህ ነኝ ማለት እንደገና ደግሞ ልጆችን ይዞብኝ ሄዶ ነገ እንትን ከምል ነገ ገና እሱን እንደገና ልመና ከማለቀስ እሱ እዛም እዚህም የሚሄድበት ሁሉ ነገር አለው። እኔ ግን ያው የሱን ያህል የለኝም እና እሱን የምከተልበት ነገር የለኝም ማለት ነው። ስለዚህ አረብ ቤት ገብቼ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቁኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደህና አረብ እስከ ልጅ 2 ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ ከተመላላሽ ራሱ እንደዚህ የሚያስገቡ እንደዚህ ቀጥታ ማለት ነው። እንደዛ አይነት ስራ ካለ እገባለሁ ሰራለሁ እስከ ልጆች ማለት ነው። የነ ስራ የምሰራው ምንም ችግር የለውም። ሰራለሁ ስራ ፈልጉልኝ። እኔ ደግሞ ሳይድ ደግሞ አረብ ቤት ካገባሁኝ አያገኘኝም ማለት ነው። አረብ ቤት ገብቼ አርፌ ስራዬን እየሰራው ልጆችን ባሳድግ ከልጆቼ ጋር ሆኜ ወደ ሸቃላነቴ ብመለስ ይሻለኛል ማለት ነው። ሳይድ ለልጆቼ ይመቻል ብዬ ሳይድ ገና አሁን ሳይድ ጋር አዩን አስቀይሟት ልጆቼ ምን አደረጋቻቸው ልጆቼ ምን ሆኑ እያልኩኝ በጭንቀት ራሴን ከማጠፋ ስራዬን ሰርቼ እናቴ ያረብ እድሜ ላረብ ቤቴን አጥጥቼ ስራዬን ሰርቼ ልጆችን ይዤ በ100 ሚሆን በ200 ሚሆን እስከ ልጆች የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ ነው ማለት ነው። እና ልጆችን ይዤ እዛው ከነሱ ጋር እንትን ብልሻለ። ምግብም ከሆነ ችግር የለውም። የአረብ ምግብ በተመለከተ ሁሉንም ነገር እችላለሁ። ኬክ ሁሉንም በቃ ሩዝ ብትሉ ያው ምንም በቃ ምግብም ከሆነ በአጠቃላይ ምግብም ከሆነ ችግር የለውም። ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው። ጽዳትም ደግሞ ያው ጽዳት ማንንም ማጽዳት አያቅተው ማለት ነው። ጽዳትም ከሆነ እችላለሁ። በተረፈ ማለት ነው አስገቡ ይብል የሚያስገባኝ አይጠፋም ግን እና ማለት ነው ያው እዛ መሄድ አልፈለኩም ማለት ነው። ሰና በቀላሉ ስራ ማግኘት ይቻላል ግን እዛ መሄድ አልፈልግም ማለት ነው። ምክንያቱም ሰናም ያው ሳይድ በቀላሉ ማሳዝ ወይ ደግሞ በቀላሉ እንደፈለገው ማድረግ ይችላል። እዛ ባለስልጣኖች ምናምን ስለሚያውቁ ጓደኞችም ስላለው ከዚህ ሁላ ነገር አደንም መርጬ አደን ተቀምጫለሁ ማለት ነው። እውነት ለመናገር ከሆነ አደን ይመቻል፣ ደስ የሚል ሀገር ነው።
ያው ብዙ ጓደኛ ባይኖረኝም ደግሞ በአሁኑ ሰዓት እውነት ለመናገር ከሆነ ብዙ ጓደኛ እንዲኖረኝ አልፈልግም። ወጃ ራስ ነው ወጃ ራስ ይላል አረብ። ስለዚህ ከዚህ ሁላ ነገር እዚሁ ልቀመጥ ብዬ እኔም አደን ተቀምጫለሁ። በቃ በአጠቃላይ ኑሮዬን አደን አድርጌያለሁ ማለት ነው። እና አሁን ይህን ቪዲዮ ቀርጬ እንደጨረስኩኝ ተሎ ሄዳለሁ ማለት ነው። ያው ሰይድ ከዚህ በፊት ቪዲዮ ላይ አይታችሁ ከሆነ ሱመያን ስታዩ ያዙልኝ ብሏል ማለት ነው። ንገሩኝም ብሏል። ስለዚህ አንዱ ቢያግተኝስ ደግሞ እናቴ በቃ ስመጣ ምናምን ብታይ እንዳለ ሙልት ብለዋል ማለት ነው። እና ያው ብዙ ባህር አለ እዚህ ብቻ አይደለም በርግጥ። ስለዚህ እና ያው ቴንሽን አንዳንዴ እኮ ችግር ነው። ስለዚህ ብዬ ፈራው ማለት ነው። እኔ የማየው አበሻ ራሱ ባይፈልገኝ የሚፈልገኝ ስለሚመስለኝ እፈራለሁ ማለት ነው። ደግሞ ስለምፈራ ነው ማለት ነው። በእርግጥ ያው ቢዙኝ እሪ ብዬ መሰብሰብ እችላለሁ ማለት ነው። ምክንያቱም አረብ ሀገር ደስ የሚለው ነገር የት ታውቃታለህ? ማናት? በተለይ ደግሞ እኔ ህጋዊ ነኝ። እዚህ አብዛኛው አበሻ ህጋዊ አይደለም። ህጋዊ ራሱ ቢሆን እኔን መያዝ አይችልም ማለት ነው። አረብ ራሱ ቢሆን መያዝ አይችልም የሀገራቸው ዜጋ። ለምን ምንክ ናት ሲባል ምን ናት ያዝልኝ ተብላ ነው ቢል ራሱ እሺ ደፍተለፍ ነው የሚሉት ማለት ነው። እዚህ አረብ ሀገር በዚህ በጣም ደስ ይላል። ማንም አይነካኝም። በእርግጥ ግን ከጭቅጭቁ ከምናምን ብዬ ነው። ያው እዚህ ሀገር መቃሚያ ሰዓት ሲደርስ የጫት ሰዓት ሲደርስ ነው ሙልት። አሁን ይሄ እንደዚህ ቁጭ የቀረጽኩበት አንድ አታገኙም። እንዳለ ተሰብስበው ነው የሚቀሙበት ማለት ነው። እንግዲህ ውድ ቤተሰብ ቆይታ ይህን ይመስል ነበረ። ያው ንግስት ሱመያንም በተቻለን ሳፖርት ልናደርጋት ይገባል ማለት ነው። እንዲያው ሌላው ቢቀር ሌሎችን እንደምናበረታታው የእሷንም ቪዲዮ እያየን ሼር፣ ላይክ፣ ሰብስክራይብ በማድረግ እንደዚሁ ልናበረታታት ይገባል ማለት ነው። ታወራችን አኳያ እንዲያው በጣም ከባድ ነው፣ ታሳዝናለች ማለት ነው። ስለዚህ በሌላ አኳንትን ባንል እንደዚሁ ቪዲዮዋን በማየት በዛ አኳን ትንሽ ሳፖርት ብናረጋት ጥሩ ነው ብዬ አስባለሁ እንደኔ ማለት ነው። እና ውድ ቤተሰብ ለቆይታችን በጣም አመሰግናለሁ። ላይክ ሼር እያደረጋችሁ ለኔም አበረታቱኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።